ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ በመላ ሀገሪቱ ንቅናቄ ያካሄዱ ያሉት የኢትዮጵያ ጤና ባለሙያዎች ለአብይ አህመድ አገዛዝ የሰጡት የጊዜ ገደብ ሰዓታት ብቻ ቀርተውታል በንቅናቄው የታቀደው የሥራ ማቆም አድማ ከነገ ማክሰኞ ጀምሮ እንደሚካሄድም ታውቋል በአራቱም የኢትዮጵያ አቅጣጫዎች ከገጠር ቀበሌ እስከ ትልልቅ ከተሞች በጤና ኬላ በጤና ማዕከላትና በሆስፒታሎች የተጀመረው ንቅናቄ እስከ ዛሬ ምሽት ከአገዛዙ ምላሽ የማይሰጥ ከሆነ ለማክሰኞ የታቀደው የሥራ ማቆም አድማ በከፊል ተግባራዊ እንደሚደረግ ነው የጤና ባለሙያዎቹ ንቅናቄ በበተነው መግለጫ ያስታወቀው የክፍያ ማሻሻያ መሰረት ያደረገ በአጠቃላይ የጤና ባለሙያውን ህይወት ከድህነት የሚያላቅቅ ተመጣጣኝ የኑሮ ደረጃ እንዲኖረው የሚቻልበት ስርዓት እንዲዘረጋ በመጠየቅ የተጀመረው ንቅናቄ ከፍተኛ ድጋፍ አግኝቷል የኢትዮጵያ መምህራንም ንቅናቄውን በመቀላቀል ላይ መሆናቸውን መረጃዎች ያሳያሉ የአብይ አህመድ አገዛዝ በጤና ባለሙያዎች በተሰጠው የጊዜ ገደብ ውስጥ ምላሽ መስጠት እንደማይችል ከወዲሁ ባለስልጣናቱ በተለያዩ መድረኮች እየገለጹ ናቸው በርካታ ባለሙያዎችም በመታሰር ላይ ናቸው ዛሬ በተለያዩ የጤና ማዕከላትና ሆስፒታሎች የአብይ አህመድ የጸጥታ ኃይሎች ከፍተኛ የሆነ ማዋከብና አፈና ያካሄዱ እንዳለም ተሰምቷል ትላንት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛቸው በአገዛዙ የጸጥታ ኃይሎች መታሰራቸውም ታውቋል በአርባ ምንጭ 3 የህክምና ዶክተሮች ታፍነው ተወስደዋል በሲዳማ ቦና እንደዚሁ ሆስፒታሉን የወረሩት የአብይ አህመድ የጸጥታ ኃይሎች በርካታ የጤና ባለሙያዎችን በተሽከርካሪ ጭነው መወሰዳቸውን ያገኘነው መረጃ ያመለክታል ዘግይተው የሚወጡ መረጃዎች እንደሚያመለክቱት ከአርባ ምንጭ ታፍነው የተወሰዱት 3ቱ ዶክተሮች በመጨረሻም በገንዘብ ዋስትና መለቀቃቸው ታውቋል በዛሬው ዕለት አንድ ቀን ቀረው በሚል የጥቁር አንበሳ ሆስፒታል ሰራተኞችና የህክምና ባለሙያዎች ወደ ጎዳና ወጥተው ድምጻቸውን ያሰሙ ሲሆን አንድ ቀን ቀርቶታል የተማርነው ለባርነት አይደለም የሚል ድምጽ ከፍ ብሎ አስተጋብተዋል በወለጋ ዩኒቨርሲቲ ስፔሻላይዝድ ሆስፒታልም የጤና ባለሙያዎች አንድ ቀን ቀረው በቃ በማለት ጥሪ በማቅረብ ላይ ናቸው በተለያዩ የአገሪቱ አካባቢዎች ድምጽ የሚያሰሙ ናቸው ያስተባብራሉ የተባሉ የጤና ባለሙያዎች በአገዛዙ አፈናና እስር እየተፈጸመባቸው መሆኑን እየተገለጸ ባለበት በዚህ ወቅት አንዳንድ የአገዛዙ ባለስልጣናት ከወዲሁ አድማው የሚመታ ከሆነ ከውጭ ሀገራት ባለሙያዎችን በማስመጣት በየሆስፒታሉ እንደሚመደቡ እየገለጹ ይገኛሉ የአብይ አህመድ አገዛዝ በሀገሪቱ በሁሉም አካባቢዎች የተቀጣጠለው ንቅናቄ በኃይል ለማዳፈን ጥረት እያደረገ ባለበት በዚህ ወቅትም በኦሮሚያ የጤና ባለሙያዎችንና መምህራንን የሰበሰበው የኦሮሚያ ብልጽግና የተቀጣጠለው ንቅናቄ የኦሮሞን መንግስት ለማፍረስ ነው በጦርነት ሲያቀታቸው በአመጽ ሊጥሉን ነው የጀመሩት እናንተ እዚህ ወጥመድ ውስጥ አትግቡ የሚል ቅስቀሳ ያደረጉ እንዳለም ተሰምቷል በሌላ በኩል የአገዛዙ ኮሙኒኬሽን ጽፈት ቤት ኃላፊ የጤና ባለሙያዎችን ጥያቄ በማጣጣል የጽንፈኞች አጀንዳ ነው ማለታቸው ያገዛዙ አቋም ሆኖ የተወሰደ ሲሆን አገዛዙ ጥያቄውን ለመመለስ ዝግጁም ሆነ ፍቃደኛ እንዳልሆነ የተገለጸበት መግለጫ መሆኑን በፖለቲካ ታዛቢዎች ድምዳሜ ተሰጥቶበታል ማምሻውን በአገዛዙ ልሳን በሆነው ብሔራዊ ቴሌቪዥን ማብራሪያ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ከጤና ባለሙያዎቹ ለተነሱት ጥያቄዎች ማብራሪያ ሳይሰጡ የአብይ አህመድ አገዛዝ በጤናው ዘርፍ ስላደረጋቸው ማሻሻያዎች ዝርዝር መረጃና ማብራሪያ በመስጠት ውይይታቸውን አጠናቀዋል አገዛዙ ከጤና
የጤና ባለሙያዎቹ ለተነሱት ጥያቄዎች ምላሽ ለመስጠት ፍላጎት እንደሌለው ዳግም የተረጋገጠበት እንደሆነም ተመልክቷል። ሰዓታት በቀረው ጊዜ ገደብ የአብይ አህመድ አገዛዝ የጤና ባለሙያዎችን ጥያቄ ለመመለስ የሚያስችል ውሳኔ ላይ ካልደረሰ በንቅናቄው አስተባባሪ ኮሚቴ በታቀደው መሰረት ከነገ ማክሰኞ ጀምሮ በከፊል የሥራ ማቆም አድማ ይደረጋል ተብሎ ይጠበቃል። ይህ በእንዲህ እንዳለ በአማራ ክልል የአብይ አህመድ አገዛዝ በሚቆጣጠራቸው አካባቢዎች በሚገኙ ትምህርት ቤቶች ዛሬ ዝግ ሆነው ስብሰባ እየተደረገባቸው መሆኑ ተገለጸ። መምህራንና የአስተዳደር ሰራተኞች በተጠሩበት በዚሁ ስብሰባ የብልጽግና ፓርቲ አመራሮች ኃይለ ቃል በተሞላበት ማስፈራሪያ መምህራን የጤና ባለሙያዎች ያደረጉ የሚገኙትን ሀገር አቀፍ ንቅናቄ እንዳይቀላቀሉ ማስጠንቀቃቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በደብረ ታቦር ስብሰባውን ከሚመሩት የብልጽግና አመራሮች አንዱ የሆኑትና ስማቸው እንዲጠቀስ ያልፈለጉት ለአንከር ሚዲያ ወኪል እንደገለጹት አገዛዙ ከፍተኛ ስጋት ውስጥ ነው። መምህራን የጤና ባለሙያዎችን ንቅናቄ ከተቀላቀሉት መንግስትን ሊጥለው ይችላል የሚል ፍርሃት በከፍተኛ ባለስልጣናት ዘንድ እየተንጸባረቀ ይገኛል ተብሏል። ወኪላችን በላከልን አጭር ዘገባ ትምህርት ተቋርጦ እየተካሄደ ያለው የመምህራንና ሰራተኞች ስብሰባ ዋናው ዓላማ መምህራንን በማስፈራራት የተጀመረውን የጤና ባለሙያዎች ንቅናቄ እንዳይቀላቀሉት ለማድረግ ነው። በአማራ ክልል ያሉ መምህራን ከጤና ባለሙያዎች ጋር አድማ ያደርጋሉ የሚል ስጋት ስላደረበት መንግስት በከፍተኛ ደረጃ ደህንነቶችን ቢያሰማራም ነገር ግን ከነሱ ወገነን የሚለው ያጋደለና ያዘነበለ በመምጣቱ ዛሬ ትምህርት ተቋርጦ በአማራ ክልል መንግስት ተቆጣጥሮ በሚገኙቸው ከተሞች ላይ መምህራንና የትምህርት ቤት አስተዳደር ሰራተኞችን ሙሉ በሙሉ በአዳራሽ በመሰብሰብ ሞባይላቸውን ቀምቶ ምንም አይነት ሞባይል እንዳይደረግ ከፍተኛ ፍተሻ ተደርጎ በአዳራሽ ውስጥ አስገብቶ ስብሰባ ላይ እንደገባና የስብሰባው ዋና ዓላማ ከጤና ባለሙያዎች ጋር ምንም አይነት ትብብር እንዳታደርጉ የሚል እንደሆነ ነው የደረሰኝ መረጃ። በዋናነት መምህራንን ለማስፈራራትና ከጤና ባለሙያዎች ጋር ትብብር እንዳያደርጉ ለማድረግ ነው መንግስት ያቀደው። በርካታ ከተሞች ስልክ ተደውሎ ተነግሮኛል። ከደብረ ታቦር፣ ከጎንደር፣ ከወልዲያ፣ ከፍኖተ ሰላም፣ ከደብረ ማርቆስ ከነዚህ ከተሞች ላይ ያሉ መምህራን ደውለው አናግረውኛል። ፍተሻው በጣም ጠንካራ ነው። ሞባይል ይዛችሁ እንዳትመጡ በማለት ሞባይል በስህተት ይዘው የመጡ ሰዎችን ያንገላቱ ሞባይላቸውን እየቀሙ ወደ አዳራሽ እንዲገቡ ያደረጉ መሆኑን ነው የደረሰኝ መረጃ የሚያመለክተው። እንግዲህ የጤና ባለሙያዎች ናቸው በአሁኑ ሰዓት አድማ ለማድረግ በዝግጅት ላይ ያሉትና በጤና ባለሙያዎች ዘንድ ያለውን ነገር ወደ ጎን ትተው ነው መምህራን ላይ ያተኮሩት በአማራ ክልል። ምክንያቱም አንዱ የጤና ባለሙያዎች ንቅናቄ ጎልቶ የሚታየው በአማራ ክልል ነው። የጤና ባለሙያዎችን ስብሰባ መጥራት አይችሉም። እነሱ ስብሰባ ጠሩ ማለት የጤና ተቋማት ሙሉ በሙሉ አገልግሎት ያቆማሉ ማለት ነው። ስለዚህ አሁን የጨነቃቸው ከነሱ ጋር ተደርቦ የሚሰራው አካል በማስቀረት እነሱን ጥያቄያቸውን ነጥሎ በተቋም ደረጃ የጤና ባለሙያዎችን እና ተቋሙን ለመምታት ታስቦ ካልሆነ በስተቀር የጤና ባለሙያዎችን ማስፈራራትም ሆነ ማንገራገር በማይችልበት ደረጃ ነው። ምክንያቱም አንደኛ የሰጡት መግለጫ ፍጹም ሰላማዊ መልስ ካልተሰጠን አድማ የምናደርግ መሆናችንን የሚለውን አቋም ይዘው በመቀጠላቸው የነሱን ህብረት መስበርና ነጣጥሎ መምታት ባለመቻሉ ምክንያት ነው ወደ መምህራኖቹ የዞረው። ምን ሊሏቸው ይችላሉ? ምናልባት መረጃ ወደ ኋላ ላይ ሊወጣ ይችላል። ግን ከማስፈራራት ባለፈ ጥያቄያቸውን ሊመልሱ አይችሉም። የጤና ባለሙያዎች ጥያቄ የመምህራንም ጥያቄ ነው። እንደውም መምህራን ከዚህም የከፉ በርካታ ችግሮች እንዳሉባቸው ይታወቃልና ምን ሊሏቸው ይሆናል? እንደው ፍንጮ አለ፣ መረጃው አለ? ከማስፈራራት ያለፈ ምን ሊሏቸው ይችላል? እንዲያውም እኮ አንድ ከሁለት አካባቢዎች የደረሰኝ መረጃዎች ከአመራሮቹ የመጣ መረጃ ነው። ከወረዳ አመራሮቹ የመጣው መረጃ ምንድነው የሚለው መምህራኖቹ ከጤና ባለሙያዎች ጋር አብረው የስራ ማቆም አድማ እንዳያደርጉ ምናልባትም የከተማ አመጽ፣ በቤት መቀመጥ ወይንም ሰላማዊ ሰልፍ የማድረግ እንቅስቃሴ ሊኖር ይችላል በሚል ስጋት ምክንያት ነው አሁን መምህራኖቹ ላይ ጫና እየፈጠረ ያለው። ዋናው ነገር ከጤና ባለሙያዎች ጋር ምንም አይነት ህብረት እንዳይኖራቸውና የነሱን ሐሳብ ደግፈው አብረው የኛም ጥያቄ ነው ብለው በከተሞች ላይ ብጥብጥ ይነሳል የሚል ስጋት ስለተፈጠረበት ነው መምህራኖች ዛሬ ሙሉ ቀን ትምህርት ተቋርጦ ሙሉ በሙሉ ያስተዳደር ሰራተኞችንም መምህራንንም በየአዳራሹ ሰብስቦ እንቅስቃሴ እያደረገ የሚገኘው።
ሶስት የአማራ ክልል ምስለኔ አስተዳደር ባለስልጣናት ከግድያ ማምለጣቸው ተገለጸ። የቀድሞ የባህር ዳር ከተማ ከንቲባና የአሁኑ ምክትል ርዕሰ መስተዳድር ድረስ ሳህሉ፣ ማማሩ ቀለም ወርቅ ምረቴና ጥላውን አሰፋ የተባሉ የአማራ ክልል ምስለኔ አስተዳደር ባለስልጣናት ከዱር ቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ወቅት በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ መንገድ ላይ ጠብቆ በኮንቮይ ሲጓዙ በነበሩ ተሽከርካሪዎች ላይ ጥቃት በመሰንዘር ጠባቂዎቻቸውን ጨምሮ የአገዛዙ የተለያዩ ታጣቂዎች የተገደሉ ሲሆን ሶስቱ ከፍተኛ አመራሮች ለጊዜው ማምለጣቸውን ነው የደረሰን መረጃ የሚያመለክተው። የአገዛዙ ሰራዊት አመራሮቹን ለማትረፍ በፍጥነት በበርካታ የቡድን መሳሪያዎች ታጅቦ ባለስልጣናቱን ለጊዜው እንዲያመልጡ ማድረጉን ነው በደረሰን መረጃ ላይ የተገለጸው። እንግዲህ ሰሞኑን በተከታታይ የአማራ ፋኖ ብሔራዊ ከተመሰረተ አንድነቱ ይፋ ከሆነ ጊዜ ጀምሮ በርካታ የጠላት ኃይል በመከላከያ አድማ ብተናና በሚሊሻ ተቋም ውስጥ ያሉ ኃይሉ ወደ አማራ ፋኖ እየተቀላቀለ ነው የሚገኘው። ከዚሁ ጋር ተያይዞ በከፍተኛ ሁኔታ መረጃና ክትትሎችን የደህንነት ኃይሎች ሲሰሩ ከቆዩ በኋላ በዛሬው ዕለት የርዕሰ መስተዳድሩ ያው ከግድያ አምልጠዋል። በውስጥ ያሉ በርካታ አመራሮች አሉ። አቶ ድረስ ሳህሉ፣ ማማሩ ቀለም ወርቅና ምረቴ እንዲሁም ጥላውን አሰፋ ናቸው። ዱር ቤቴ ባህር ዳር በጉዞ ላይ በነበሩበት ሰዓት ቀድሞ ከመነሻው ሰፊ የሆኑ መረጃዎችን በማፈንፈን በውስጥ የደህንነት ስራዎችን በመስራት በ3 ቀን ላይ ክትትል ሲያደርግ የቆየው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ከቢኮሎ እስከ ቻይና ካምፕ ድረስ ሶስቱም ሻለቆች ጥምረት በመፍጠር የሻለቃ አበረ ኢማም ጆን ሻለቃና አበረ ሙጬ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት መንገድ ብርጌዶቹ ጦር አዛዥና ዘመቻ መሪ የደፈጣ ቦታዎችን ለይተው በማዘጋጀት የተለያየ ቡድን መሳሪያዎችን በመጠቀም አርቢጂና ዲሽቃዎችን በመጠቀም በዛሬው ዕለት ከቀኑ 6 ሰዓት የጀመረው ከፍተኛ የሆነ ትንቅንቅ የተፈጸመ ሲሆን እንግዲህ በአንድ ተሽከርካሪ ፓትሮል ላይ በጀባ የነበሩ ፓትሮል ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን እንግዲህ በቁጥር ያልታወቁ አጃቢዎች ተገድለዋል። ቅርበት የደረሰን መረጃ ነው። እኒህ አመራሮች ለማውጣት ከፍተኛ የሆነ የቡድን መሳሪያዎችን ተጠቅመዋል። ከነዚህ መካከል እንግዲህ ዲሽቃና ሞርተር በሰፊው ደግሞ ፔምፔም በመጠቀም ከግድያ አምልጧል። ነገር ግን ቀጣይም ጥናትና ክትትል በማድረግ እነዚህ አመራሮች ላይ የማያዳግም እርምጃ ለመውሰድ እንደ አንደኛ ክፍለ ጦር ሰፊ የሆኑ ኦፕሬሽኖች ተዘጋጅተው ታቅደው በመስራት ላይ ነው የሚገኘው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ በተለያዩ የአማራ ክልል አካባቢዎች በርካታ ድሎች የተገኙባቸው ውጊያዎች መደረጋቸው ተገለጸ። በጎንደር በጎጃምና በወሎ በተካሄዱት ውጊያዎች በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መመዝገቡን ከየቀጠናው ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የአማራ ፋኖ ብሔራዊ ኃይል ምስረታም የፈጠረው የመነቃቃትና የሞራል ስሜት በየውጊያዎቹ ላይ እየተንጸባረቀ እንደሆነ የገለጹት የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል በወጥ ወታደራዊ አመራር በቀጣይ የሚካሄደው የህልውና ትግል አዲስ ምዕራፍ ይዞ እንደሚመጣም ገልጸዋል። በጎንደር ሰሞኑን የተካሄዱት ውጊያዎችን በመጥቀስ የአማራ ፋኖ አንድነት በጎንደር በላከልን መረጃ የአዲሱ ድርጅት ምስረታ የትግሉን መንፈስ ያጠናከረ በመሆኑ ድሎችን በመለስተኛ መስዋዕትነት እያስመዘገብን እንገኛለን ሲል ይገልጻል። በጎንደር በርካታ የሰራዊቱ ክፍሎቹን ይዞ በ10 ቀጠናዎች በወገራ፣ በጎንደር ከተማ፣ በደጎማ፣ በማክሰኝትና በጠዳ ከተሞች ዙሪያ ጥቃት ለመክፈት የተንቀሳቀሰው የአብይ አህመድ ጥምር ሰራዊት በጎንደሬ በጋሻው ክፍለ ጦር የመልሶ ማጥቃት እርምጃ መመከቱንና ወደ ኋላ እንዲያፈገፍግ መደረጉን ለማወቅ ተችሏል። በወገራ ወረዳ በብራና ደርገጅ በተባሉ ቦታዎች በምዕራብ በለሳ ኮዛ አቦ ቀበሌ፣ ጎንደር ዙሪያ ወረዳ ደንቀዝና ደጎላ ቀበሌዎች ላይ ብርቱ ውጊያዎች መደረጋቸውም ተመልክቷል። በቀጠናዎቹ የስልክና የኢንተርኔት መስመሮችን በመዝጋት መጠነ ሰፊ ጥቃት ለማድረስ ያቀደውን የአብይ አህመድ ሰራዊት ተልዕኮ ሙሉ በሙሉ ማክሸፍ መቻሉን ነው ከአማራ ፋኖ አንድነት በጎንደር ህዝብ ግንኙነት የደረሰን መረጃ የሚያመለክተው። በጎጃም ባህር ዳር ዙሪያ ሰሞኑን የተለያዩ ጥቃቶች በአገዛዙ ተቋማት ላይ መካሄዳቸውም ታውቋል። የባህር ዳር ብርጌድ በባህር ዳር ከተማ ውስጥ በፈጸመው ልዩ ኦፕሬሽን ወታደሮችን የጫኑ 2 ፓትሮል ተሽከርካሪዎች የተመቱ ሲሆን አብዛኛው የተጫነው ወታደር ከጥቅም ውጪ መደረጉ ተመልክቷል። በባህር ዳር ዙሪያ የአገዛዙ የተለያዩ የጸጥታ ክፍሎች ውስጥ የሚያገለግሉ ታጣቂዎች በብዛት እጅ መስጠታቸውም እየተነገረ ነው። ከነትጥቃቸው ወደ ፋኖ የተቀላቀሉትን በተመለከተ ሰሞኑን ሙሉ መረጃ እንደሚቀርብም ከአማራ
ፋኖ በጎጃም ህዝብ ግንኙነት ክፍል የተገኘው መረጃ ያመለክታል። በሌላ በኩል በወሎ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 አሳምኖ ክፍለ ጦር በ3 የተለያዩ ቦታዎች ከአገዛዙ ጥምር ሰራዊት ጋር ውጊያ ማድረጉን አስታውቋል። በአባይ ተራራ በደብር ተራራና ቃሊም ሚካኤል በተባሉ አካባቢዎች ለ4 ሰዓታት ተኩል በዘለቀ ብርቱ ውጊያ በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መድረሱን ከአማራ ፋኖ በወሎ ህዝብ ግንኙነት ክፍል በደረሰን መረጃ ላይ ተመልክቷል። ኮልዲያም ተጨማሪ ኃይል ለማምጣት የተደረገው የአገዛዙ ሰራዊት ሙከራም በመንገድ ላይ በተፈጸመ የደፈጣ ጥቃት ሊሳካለት እንዳልቻለ ነው በህዝብ ግንኙነት ክፍሉ በተላከው መረጃ ላይ ተገለጸው። ከዚሁ ጋር በተያያዘ የአብይ አህመድ አገዛዝ በአስገዳጅ ምልመላ ወደ ተለያዩ የማሰልጠኛ ካምፖች እየወሰዳቸው ከነበሩት ወጣቶች መሃል በልዩ ዘመቻ አብዛኛውን ነፃ ማድረጉን የአማራ ፋኖ በወሎ የገለጸ ሲሆን ወጣቶቹ ፋኖን በመቀላቀል ላይ መሆናቸውንም አመልክቷል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ባለፈው አርብ በይፋ ለተቋቋመው የአማራ ፋኖ ብሔራዊ ኃይል የትግል ጥሪ ማድረጉ ተገለጸ። በምስረታው የተሰማውን ደስታ የገለጸው የአማራ ፋኖ ህዝባዊ ድርጅት በቅርጽ ብንለያይም በዓላማና ተልዕኮ አንድ በመሆናችን ወደ አንድነቱ በመምጣት ህዝባችን ላይ የተደቀነውን የህልውና አደጋ እንታደገው ሲል ጥሪ አድርጓል። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ ዕድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አፋብኃ በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት ዕድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንም ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። በመጨረሻም የውጭ ሀገራት ዜጎች ወደ ትግራይ ክልል እንዳይገቡ ተከለከለ። የትግራይ ጊዜያዊ አስተዳደር የባህልና ቱሪዝም ቢሮ ክልከላውን በማውገዝ መግለጫ አውጥቷል። በሌላ በኩል በምርጫ ቦርድ ለህወሓት የተሰጠው ቀነ ገደብ ከ24 ሰዓት ያነሰ ጊዜ ቀርቶታል። ግንቦት 5 2017 ዓ.ም የህወሓት ቡድን አስፈላጊውን ህጋዊ ሂደት ተከትሎ የፓርቲ ምዝገባ ካላከናወነ የፓርቲነት ህልውናው እንደሚሰረዝ የተሰጠው ቀነ ገደብ ሊጠናቀቅ የቀረው ጊዜም ሰዓታት ብቻ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የምርጫ ቦርድን የጊዜ ገደብ እንደማይቀበለው ዛሬም በድጋሚ አስታውቋል። ለምርጫ ቦርድ አንታዘዝም፣ የምናስመዘግበው አዲስ ፓርቲ የለም፣ ለ50 ዓመታት የኖረ በትግራይ ህዝብ ልብ ውስጥ የታተመው ህወሓት እንደ አዲስ ምዝገባ ሊያደርግ ፈጽሞ የሚችል አይደለም የሚል ጠንካራ ምላሽ መስጠቱም ታውቋል። ፍጥጫው ወደ ጦርነት ሊያመራ ይችላል የሚለው ስጋትም የተጠናከረ ነው። ወደ ትግራይ ሊያመሩ የነበሩ ቱሪስቶችና ሌሎች የውጭ ሀገራት ዜጎች ከቦሌ አውሮፕላን ማረፊያ ክልከላ መደረጉም ፍጥጫውን እንዲባባስ እንዳደረገው ነው መረጃዎች የሚያመለክቱት። የኢትዮጵያ አየር መንገድ ወደ ትግራይ የሚሄዱ የውጭ ሀገር ዜጎችን የከለከለበት ምክንያት በግልጽ አልታወቀም። የቀድሞ የህወሓት መስራችና አመራር አባል ኢንጂነር ግደይ ዘርአጽዮን ሁለቱ ወገኖች ዳግም ወደ ጦርነት ሊገቡ ይችላሉ የሚለውን ስጋት እሳቸውም ይጋራሉ። በአንድ በኩል ቲፒኤልኤፍ ይህንን እንትን
ሊቀበል አይችልም። ብዙ ኮንዲሽንስ ያለበት ነገር ስለሆነ የሚቀበለው አይደለም። አንደኛ ራሱ ጥፋተኛ አድርጎ መቀበል ያለበት መሆኑን ስለሚያስቀምጥ እንግዲህ ጥፋተኛ ነኝ ብለህ ነው የምትመዘገበው። ጦርነቱን የጀመርኩት እኔ ነኝ ጥፋተኛ ብሎ ሊቀበል አይችልም። ፈጽሞ አይቀበለውም። ሌላው እንግዲህ የንብረት ጥያቄ የቲፒኤልኤፍ ያሉት የተለያዩ ንብረቶች ጥያቄም ጭምር ስለሚሆን ይህንን ሊቀበለው አይችልም እና አልቀበልም ብሏል። የሚቀበለውም አይመስለኝም። እኔ በበኩሌ እንግዲህ አብይ ምን ሊያደርግ ይችላል የሚለው ጥያቄ ነው። እንደምሰማው ከሆነ ያው እንግዲህ ቲፒኤልኤፍም ሳምቲንግ የያዙት ነገር አለ ብዬ ነው የምገምተው። ያው ቢመጣብንም እንቋቋማለን የሚል አቋም ይዘዋል። ያው እንግዲህ ሰሞኑን ከኤርትራ ጋር ያለው ግንኙነት መሆኑን የተባበሩ መሆኑን ለትብብር የተገናኘ መሆኑን የሚገልጹ ነገሮች አሉ። እንግዲህ ይህንን ሁሉ ግምት ውስጥ ስናስገባ ያው ቲፒኤልኤፍ ሳምቲንግ የያዘው ነገር አለ። አብይን ሊቋቋም ይችላል የሚል እምነት ያለው ይመስለኛል። አብይም አሁን ብልጽግና ማለት ነው አሁን ባለበት ሁኔታ በአማራ በኦሮሞም በተለያዩ አካባቢዎች ኃይሉን ሁሉ አሰማርቶ የተያዘበት ሁኔታ ስለሆነ ኃይል ለመላክ አቅም ያለው አይመስለኝም። እኔ በበኩሌ ሞክራለሁ ካለም ግን ያው እንግዲህ የመፋጠጡና ወደ ጦርነት የመምጣቱ ሁኔታ ሊኖር እንደሚችል ነው የሚታየኝ። ኢንጂነር ግደይ 47ኛ ዓመት የምዕራብ እዝ በሚል ሰሞኑን የኦሮሚያ ክልል በፕሬዝዳንት ሽመልስ አብዲሳ ታማጆር ሹሙም እንደዚሁ ፊልድ ማርሻል ብርሃኑ የተገኙበት አንድ ዝግጅት ነበረ። በዋናነት ለነዚህ ኃይሎች መልእክት ነው የሚል ይመስላል። ሁለቱም የኦሮሚያ የወታደሩም ሆነ የፖለቲካ ባለስልጣናት የሚገልጹት ምዕራብ እዝ ሁለቱንም ኃይሎች ይጠቅሳል። ህወሓትንም እንደዚሁም የኤርትራ ኃይሎችን ይጠቅስና እነዚህ ኃይሎችን ድባቅ የመታ ዋጋቸውን የሰጠ እዝ ነው እያሉ ይገልጻሉና ምናልባት እየተዘጋጁ ያለም ይመስላል። ባልተለመደ ሁኔታ የምዕራብ እዝን በዚህ መልኩ ክብረ በዓሉን በደመቀ ሁኔታ ለማክበር የፈለጉትም ከወቅቱ ሁኔታ ጋር የተያዘ ነው ማለት እንችላለን። ስለዚህ አሁን የሚጠብቀው ከጦርነት ውጪ ሌላ መፍትሄ የለም ማለት ነው። እንግዲህ በስምምነት ቢሆን ያው ተነጋግረው ለአብይ ምንም ከባድ ነገር አይደለም። ይሄንን ነገር መቀበል እንደድሮ እንደተመዘገቡ ቢቆይ የሚለው ነገር ለአብይ ትዕዛዝ መስጠት ብቻ ነው። ምንም ችግር ያለበት አይመስለኝም። ግን አብይን አልቀበልም ካለ ያው እንግዲህ መፋጠጡ ነው። እንግዲህ የምናየው ነገር ነው የሚሆነው። እኔ በበኩሌ ከአሁን በፊትም ጌታቸውን ሲያስነሳና ቲፒኤልኤፍ የፈለገውን ነገር እንትን ሲያደርግ ተገዶ ነው እጁን ሰጥቶ ነው ለማለት ነው የሚችለው። ታደሰ ወረደን በጊዜያዊ አስተዳደር እንትን ሲሾመው ማለት ነው የቲፒኤልኤፍ ምርጫ ነበር። እሱን ተግባራዊ ያደረገ የእሱ ሰው የነበረውን ጌታቸውን አስነሳ እና እጁን ሰጥቷል። እዛ አሁንም እንደዛ ይደግም ይሆናል ብዬ ነው የምገምተው ነው። አሁን በቀጣይ ብዙ ነገሮች እየተለዋወጡ ነው ያሉት። የአብይ አህመድ አገዛዝ ወደ ትግራይ የሚደረግን በተለይ አንዳንድ መንገደኞች ወደ ትግራይ እንዳይሄዱ በቦሌ አውሮፕላን ማረፊያ ክልከላ እያደረገ ይገኛል። ይህንን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር የቱሪዝም ቢሮ የባህልና ቱሪዝም ቢሮ መግለጫ ሰጥቷል። በኢትዮጵያ አየር መንገድ እየተደረገ ያለው የጉዞ ክልከላ እንዲቆም እንጠይቃለን የሚል ነው። ስለዚህ ነገሮች እየተካረሩ የመጡ ይመስላሉና ጦርነት አይቀሬ ከሆነ ምን አይነት ጦርነት እንደው ከሁለት አንዱ ኃይሎች ኤርትራም ልትገባበት ትችላለች የሚለው ጥርጣሬም አለ። ብዙ ነገሮች አንዴ ከተጀመረ የሚቆም አይደለምና ምን አይነት ጦርነት ልናይ እንችላለን? ሁለቱንም በቋፍ ላይ ያሉ የህወሓትንና የአብይን ስርዓቶች ጠራርጎ አንድ ላይ የሚወስዳቸው ጦርነት፣ አንዳቸው አሸናፊ ሆነው የሚወጡበት ጦርነት ምን አይነት ጦርነት ሊሆን ይችላል? እንግዲህ ጦርነት ከተነሳ የሚመስለኝ ያው የአብይ መጨረሻው ነው የሚሆነው ነው የምለው። ምክንያቱም በዛም የአማራው ኃይል እየተደራጀና እየሆነ እየመጣ ነው፣ እየተጠናከረ እየመጣ ነው። በዚህም ቲፒኤልኤፍ ከኤርትራ ጋር አሊያንስ ሊፈጥር እንደሚችል በግልጽ የሚነጋገሩበት ጊዜ ሆኗል እኮ። አሁን የእኛን ስትራቴጂክና ታክቲካል ጥቅም የሚጠብቅ ከማንኛውም ጋር አላይ ልንተባበር እንችላለን ብሎ እኮ አማኑኤል በኢንተርቪው ሳይቀር ገልጿል፣ የቲፒኤልኤፍ ምክትል ሊቀመንበር እና እንደዚህ አይነቶች እንትኖች አሉ። ይህንን ስትመለከት ያው የአሰላለፍ ለውጥ ይኖራል ማለት ነው። ትግራይና ኤርትራ በጋራ ሆነው የሚታገሉበት ሁኔታ ሊኖር ይችላል። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አስተናገርኳችሁ። ጤና ይስጥልኝ።